የትኛውንም ቤተክርስቲያንና ግለሰብ ለማጥቃት ካውንስል የተቋቋመ ተቋም አይደለም። ካውንስል በስርዓት በህግ በደንብ በመመሪያ ከሁሉ በላይ በእግዚአብሔር ቃል በመጽሐፍ ቅዱስ የሚመራ ተቋም ነው። ይሄ ሁሉ የሚገልጸው ይሄ ተቋም ለነቢያትና ለሐዋርያት መፈልፈል መብዛት ምክንያት ነው ብለው ብዙ ሰዎች ብዙ ጸሐፊያን ከሀገር ውስጥም ከውጭም ያሉ የካውንስሉን አመራር በተለይም ነባር ቸርቾችን ሲኮንኑ ቆይተዋል። እኛም እሱን ችለን የቆየ ነው ማለት ሊስተካከል እድል ሊሰጣቸው ይገባል። ሊያስተካክሉ ብለን እንዲያስተካክሉ ብዙ ሞክረናል፣ ብዙ ጠበናል፣ በሚዲያም በግልም በተለያየ መንገድ። ግን ለማስተካከል ፈቃደኛ አይደሉም። ፈቃደኛም የሆኑ አይመስልም። ለልቁንስ ዘይት መሸጥን ተቋማዊ ያርገውታል፣ ውሃ መሸጥን ተቃዋሚ ያርገውታል። እንደዚህ አይነት የሥነ ምግባር ግድፈቶችን ተቋማዊ ያርገውታል። እሱ ምን መሆን አለበት? ይሄ መቆም አለበት። ኔቨር ኤቨር ኢትዮጵያ ውስጥ ከዚህ በኋላ ዘይት አይሸጥም። አንድ ሰው አንድ ቪዲዮ ልኮልኝ አይቼ ነበርና አንድ አዲስ ሃይማኖት ነው ፍቅርሲዝም ይባላል። ፍቅርሲዝም ይባላልና ጥሩ ነው አልኩኝ። እንደ ፍቅርሲዝም እንደዚህ ዘይት ነጋዴዎች፣ ጨርቃጨርቅ ነጋዴዎች፣ የሐሰት ነቢያት ወጥተው ለብቻቸው አዲስ ሃይማኖት ፈጥረው ከየት ፍቃድ እንደሚያገኙን ያላቅም። ግን ፍቅርሲዝምን ጠይቀውት እሱ ፍቃድ ከየት እንዳገኘ እነሱም ለብቻቸው ሌላ ተቋም አቋቁመው አደራጅተው መኖር ይችላሉ፣ ማምለክ ይችላሉ። በካውንስሉ አባል ውስጥ ታቅፎ በካውንስል ሰርቲፊኬት የተገለገለ አካውንት ከፍቶ የተጠቀመ ይበቃል 4 ዓመት። አሁን አንድ ነገር ማብቃት ሲገባው ያበቃል። ተነቀፍን፣ ተሰደብን፣ እምነቱ ተንቋሸሸ። እምነቱ እንደው በቃ ሰዎች እንደፈቀዱ የሚሆንበት እምነት ሆነ። መንግስትም ይሄን አዋጅ አቋቁሞ እኮ ሲሰጠለኛ እና ካውንስሉ በአዋጅ ተቋቁሟል ሲባል እንደፈቀደ እንድንሆን አይደለም። በዚህ ምክንያት በአዋጁ ምክንያት እኛ ሚዲያ ላይ ወጥተን እንድንሳደብ አይደለም። ሚዲያ ላይ ወጥተን የፈቀድነው እንድናደርግም አይደለም። የዘይት ንግድ እንድናከናውንበት አይደለም። ባለፈው ሳምንት ተናግሬያለሁ። አሁን እንደዛ ዓላማ ያላቸው ሰዎች ራሳቸውን መለየት አለባቸው። ቤተክርስቲያን ነኝ ካለ ግን እንደ ቤተክርስቲያን ንጹህ የሆነው ያልተበረዘውን የክርስቶስን ወንጌል እየሰበኩ በቅድስና ሕይወት የተመላለሱ ከካውንስሉ ሜምበሮች ጋር መቀጠል ይቻላል። አይዘር ግን ዘይት በመሸጥ ይቀጥላለሁ። እኔና ዘይት የምንለያየው እኔ ስሞት ነው። ውሃ በመሸጥ ይቀጥላለሁ። እኔና ውሃ መሸጥ የምንለያየው እኔ ስሞት ነው ካሉ ምንም እኮ ብዙ ውይይት አይፈልግም፣ ንግግር አይፈልግም። በዚህ ጉዳይ ዘይትና ውሃ ሸጥ ብሎ የሚስማማም የቦርድም የሥራ አስፈጻሚም የጠቅላላ ጉባኤ አባላትም አይኖርም። የካውንስሉም አቋም አይደለም ይሄ። ቅድም እንዳልኩት ሌላ አዲስ ሃይማኖት ይፈጠራል። ፈጥረው መውጣት ነው ብቸኛ አማራጭ ነው። ይሄንን የምንለው አንድ ግለሰብን አይደለም፣ ሁለት ግለሰብን አይደለም። በካውንስሉ አባላት በሙሉ ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ሕዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን። ከዚህ በኋላ ዘይት በሚነግዱት ላይ አብረን አንቀጥልም፣ ይቆማል። በቃ ዘይት የሚነግድ ቡድን ለብቻ ወጥቶ ሌላ ሃይማኖት ያቋቁማል። የወንጌል አማኙ ግን እኛ እዚህ ለመድረሳችን ንጹህ ወንጌል ስለተሰበከ ነው። አባቶቻችን በዱር በገደል ለዚህ ወንጌል ዋጋ ከፍለዋል። የሞቱ አሉ፣ የተሰዉ አሉ፣ የተገረፉ የቆሰሉ አሉ። ወንጌል ዛሬ ደርሶ መጫወቻ እንደሆነ አይደለም። ወንጌል ዛሬ ደርሶ መዘባበቻ እንደሆነ አይደለም። ወንጌል ዛሬ ደርሶ በገንዘብ የሚነገድ እንደሆነ አይደለም። ወንጌል ዛሬ ደርሶ መሳለቂያ እንደሆነ አይደለም። ወንጌል ዋጋ የተከፈለበት ነው። የክርስቶስ ደም ያለበት ነው። ወንጌል ብዙዎችን ከትቢያ ላይ ከአመድ ላይ ያነሳ ነው። ወንጌል ለብዙዎች በሕይወት መኖር ምክንያት የሆነ ነው። ወንጌል ሀገርን ጠብቆ የሚያኖር ነው። ወንጌል ትውልድን የሚያሻግር ነው። ወንጌል የሌለን ነገር ወደ ማኖር የሚያመጣ ነው። ወንጌል ሰዎችን
ድቅድቅ ጨለማ ወደሚደነቅ ብርሃን የሚያመጣ ነው። ወንጌል ይሄ ነው እንጂ ወንጌል እንደተባለው እንደሚባለው እንደሚነገረው እንደዚህ አይነት ንግድ ዓለም ውስጥ ተቀላቅለን ተደባልቀን አመቻምቸን የምንቀጥልበት አይደለም። ከዚህ በኋላ በኢትዮጵያ ምድር ንጹህ ወንጌል ይሰበካል። በእርግጠኝነት ሰሞኑን ሳስብ ነበርና ለዚህም ካውንስል በኢትዮጵያ ለተበረዘ ወንጌል የሚጸልዩ አገልጋዮች አሉ ብዬ አስብኩ። እግዚአብሔር ሊያጠራ ተነስቷል። በእርግጠኝነት የሚጸልዩ አገልጋዮች፣ የሚጸልዩ ዘማሪያን፣ የሚጸልዩ ሚስዮናውያን፣ የሚጸልዩ አባቶች አሉ። በቃ ወንጌል ተበርዟል ብለው በየመድረኩ ሲናገሩ የነበሩ ወንድሞች እንዳሉ አውቃለሁ። ግን ምንም ማድረግ ስላልቻሉ ውስጣቸው የተቃጠለ እያዘኑ ይሄ ነገር እስከመቼ ነው? አይለወጥም ወይ? አይስተካከልም ወይ? ካውንስል ውስጥ ጥርስ አያወጣም ወይ? እንደው ጥርስ የሌለው አንበሳ ነው እያሉም ብዙ ሲያወሩ ይቆያሉ። ይሄ የግለሰብ ውሳኔ አይደለም። የአንድ የተቋም ኃላፊ ውሳኔ አይደለም። የካውንስል ውሳኔ ነው። የተወሰነው ዛሬ አይደለም፣ የዛሬ 4 ዓመት የሥነ ምግባር መመሪያው ሲወጣ ያኔ የተወሰነው። ካውንስሉ ጽሕፈት ቤት እንደውም ሌት ነው በማስወሰን ረገድ። ግን እኛ 4 ዓመት አልተኛንም፣ አልተቀመጥንም። እየመከርን እያስተማርን ሂደት ላይ ቆይተናል። አሁን ወደ አክሽን ጀምረናል። አክሽን ደግሞ እንድንወስድ ደንቦችና መመሪያዎች ይፈቅዱልናል። በዚሁ መሰረት የጸለይን የሚመለሱትን እያስተማርን እየመለስን የማይመለሰውን ደግሞ በክብር እያሰናበትን እንቀጥላለን። ማስተማር አለባት ቤተክርስቲያን። ሌሊት 7 ሰዓት ነው የሚካሄደው። አንዳንድ ቦታ ሰልፍ ለመያዝ ሌሊት 7 ሰዓት ሄዶ እንደውም አንድ የሰማሁት ቦታ ሌሊት 7 ሰዓት ሄዶ መያዝ የማይችሉ ሰዎች እዛ ሰልፍ የሚይዙ አሉ እና 4-5 ድንጋይ ያሰልፋሉ። 5 ሺህ ብር ይሸጣል ሰልፉ ራሱ። ገና ውስጥ ሳይገባ ከውጭ 5 ሺህ ብር ነው የሚሰጠው ለሰልፍ ማለት። ውስጥ ሲገባ ደግሞ ያለውን ጨርሶ አሟጦ ቤቱን፣ ኑሮውን፣ ትዳሩን ሁሉ ቼኩን አስረክቦ ይወጣል፣ ይሄዳል። ምንም የለም። ሚራክል ማለት ክርስቶስ ነው ለኛ። ጌታን ማመናችን ራሱ ሚራክል ነው ለኛ እኮ። ሚራክል ለኛ የእግዚአብሔር መንግስት ናት። ሚራክል ለኛ ክርስቶስ ወንጌል ነው፣ ቁሳቁስ አይደለም። ሚራክል ህዝቡ በዚህ ነው የሚሸወደው። እና መጠርመስ ይላል ወጥቶ ሚዲያ ላይ መጠርመስ። የመጠርመስ ቀን ምንድን ነው የሚጠርመሰው? ምንድን ነው ቋንቋው ራሱ? መንፈሳዊ ቋንቋ ነው መጠርመስ። እነዚህ አይነት ፕሮግራሞች ሲዘጋጁ ራሱ የሚያዘጋጇቸው ፕሮግራሞች ከርዕሳቸው ጀምሮ ሊታረም መንፈሳዊ ይዘት ሊኖራቸው በየአካባቢው ሁከት። አሁን ዝም ብላችሁ አንዳንድ መንደር ላይ እኛ እንደውም አንዳንዱ አናቃቸውም እኮ አሁን ጽፈናል ለሁሉም የመንግስት አካላት ፈቃዳቸው እንዲጠየቅ። የሆነ ቤት ይከራያሉ፣ መንደር ውስጥ ናቸው። በቃ እሳት አደጋ የተከሰተ ይመስላችኋል። ጸሎት ነው እንዳትል የጸሎት መልክ የለውም። ቤት ተከራይተው ምንድነው ቤተ ክርስቲያን እናስ መንፈስ ቅዱስ ወረደ ይላል እንዴ? መንፈስ ቅዱስ በዚህኛው ወቅት እንዲሆን እንደሚወርደው ሁከት፣ ረብሽ፣ ጩኸት፣ ድብድብ የሚመስል ከዛ ደግሞ ሲወጡ እኮ ህይወታቸው ዜሮ። እንግዲህ መንፈስ ቅዱስ ወርዶ አስጮሆት ከሆነ ሲወጣ እኮ በህይወቱ መታየት አለበት። ህይወት ዜሮ። ያልተቀደሰ ጋብቻ፣ ፍቺ፣ አገልጋይ ሆኖ በቃል ኪዳን ያገባትን ሴት ፈቶ ደረቱን ነፍቶ ምንም እንዳልተፈጠረ አድርጎ መድረክ ላይ ማገልገል፣ ህዝቡን እንደገና ነብይ ነኝ ማለት። እነዚህ ሁሉ በእጃችን ያሉ ዶክመንቶች ናቸው። ሁከት በየመንደሩ ወጣት እንዴ! ሰው እኮ ደክሞት ውሎ ያርፋል ገብቶ። ክርስቶስ ወንጌል ሰብኳል። ምሳሌያችን እኮ እሱ ነው፣ ሞዴላችን። የትኛው ርዕስ ላይ ነው? የትኛው ምዕራፍ ላይ ነው የዚህ አይነት ሁከት የነበረው? ሰላም ነው ራሱ። ገና ወንጌል ሲሰበክ ራሱ እንኳን ለተቀበለው ላልተቀበለው ሰላም ይሰጣል። ወንጌል ሽታው ያስታውቃል፣ ቃሉ ራሱ። ይሄ እኮ ገና ሲጀመር ከሁከት ይጀመራል። እነዚህ ነገሮችና የመሳሰሏቸውን ነገሮች በሙሉ
በየአካባቢ ያሉ ጤናማ ወንጌል የሚያስተምሩ ቤተ እምነቶች የመቆጣጠር የመከታተል ሪፖርት የማድረግ መብት ሰጥተናል። የካውንስሉ መዋቅሮችንም በዚህ ጉዳይ ላይ ሲሪየስ የካውንስሉ መዋቅር አካል ሆኖ በዚህ ጉዳይ የሚሳተፍ በዚህ በስነ ምግባር ጉድለት ውስጥ የሚሳተፍ አካል ካለ እናነሳለን፣ አክሽን እንወስዳለን። መልካም። ወደ ፓስተር ይልማ እንምጣ። ትንሽ ለተመልካቾቻችን ግልጽ እንዲሆን አንድ ቤተ እምነት አንድ ቤተ ክርስቲያን ወይ ደግሞ ሚኒስትሪ ወደ ካውንስሉን ለመቀላቀል ፈቃድ ሲጠይቅ ከሚያያቸው የመተዳደሪያ ደንብ አካሎች መካከል አንዱ በካውንስሉ ተመዝጋቢ አባላት ዘንድ ቢፈጸሙ እንደ ስነ ምግባር ግድፈት የሚቆጠሩ ናቸው። ከዚህ ውስጥ ከመተዳደሪያው ደንብ የተወሰነውን ለማንሳት ዘይት መሸጥ፣ ውሃ መሸጥ፣ ቁሳቁስ መሸጥ፣ አላስፈላጊና የክርስቶስ ወንጌልን የሚሸፍን የጸጥታ አካላት እጀባ፣ በህዝብ ስም ለመንፈሳዊ አገልግሎት የተሰበሰቡ ገንዘቦችን ለግል ጥቅም ማዋል፣ መጽሐፍ ቅዱስ ያልሆኑ ስህተቶችና ትምህርቶችን፣ ልምዶችን ማከናወን ያለ ብዙ ዝርዝር አለው። አሁን ቀጥታ ድርጊቱ ሲመጣ በብዙዎች ዘንድ ትኩረት እያገኘ ነው። እርምጃ መወሰድ ሲጀመር ግን እነዚህን ጉዳዮች በተመለከተ ካውንስሉ ከተመሰረተ ጀምሮ ምን አይነት ስራዎች ይሰሩ ነበር የሚለውን እስኪ ያንሱልን ፓስተር። እሺ፣ አመሰግናለሁ። ይህን ዝርዝር ሁኔታ ከመግለጼ በፊት ካውንስሉ ወደዚህ የደረሰበት አጭር ነገር ብናገር ደስ ይለኛል። የኢትዮጵያ ወንጌል አማኞች ቤተ እምነቶችና ህብረቶች ይህን ካውንስል ሲመሰርቱ ተሰብስበው መጀመሪያ 10 አባላት ከዛም በኋላ አንደኛ ጉባኤ ላይ ተጨመሩ። በሁለተኛ 14 ናቸው። አሁን እነዚህ መስራች አባሎች ከሞላ ጎደል የክርስትና መሰረተ እምነታቸው እንደ ወንጌል አማኝ እንዴት ነው ምንድነው አንድ የሚያደርገን የሚሉትን ነገሮች ተነጋግሮ አንድ የሚያደርግ በኢትዮጵያ ውስጥ ያለ የወንጌል አማኝ ምን ያምናል፣ ምንድነው የምናምነው፣ አሁን ስንደራጅ እንደገና ደግሞ በህጋዊ መንገድ ህጋዊ ሰውነት አግኝተን ስንንቀሳቀስ ኢትዮጵያ ውስጥ ያለ የወንጌል አማኝ መሰረተ እምነቱ ምንድነው፣ አካሄዱስ ምንድነው የሚተገብረው፣ ሳውንድ የሆኑ አስተምሮቶቹ ምንድናቸው የሚሉት ነገር ላይ የዛ ጊዜ የስነ መለኮት ምሁራን ከዚሁ ገና ከመመስረቱ በፊት ተወጣጥቶ ይሄን ሰርቶ ጠቅላላ ጉባኤ አጽድቆ ነው ይሄንን ወደ መሰረተ እምነት አንድ አይነት መሰረተ እምነት እንዳለ በተለይ ቤዚክ ሆኖ ዋና ነገሮች ላይ ያተኮሩት። ከዚህ ላይ ከተጠቀሱት 7 አዕማደ እምነቶች አሉ። ከዚያም በተጨማሪ ሌሎች ከሐዋርያት ዘመን ጀምሮ ቤተክርስቲያናት የጥንት ቤተክርስቲያናት በየጉባኤያቸው ያጸደቁት የሐዋርያት ቤተክርስቲያን ጉባኤ አለ፣ የኒቅያ አለ፣ የአትናቴዎስ አለ፣ የኬልቄዶን እምነት መግለጫዎች አሉ። እንደ ቤዝ እንደ ኢቫንጀሊካል ወይም እንደ ወንጌላውያን ቤተክርስቲያናት መሰረት የሆኑ እነዚህ የሐሰት ትምህርቶች ሲነሱ ተሰብስበው ብዙ መክረው ይሄ ነው ብሎ ሥላሴን በሚመለከት ክርስቶስ ወልድን በሚመለከት መንፈስ ቅዱስን በሚመለከት የሰው ማንነትን በሚመለከት ድነትን በሚመለከት እነዚህን እና የመሳሰሉትን በሙሉ እዛ ላይ ዲክሌር አረጉትን እንቀበላለን። እሱን በሙሉ ስለታወቀ የታወቀና ዶክመንተሪ ስለሆነ ሁሉም በየቤቱ ስላለ እሱ እንደ መሰረት ሆኖ 5 ብቻዎች የታወቁ ብቻዎች አሉ ለመዳን። እነዚህ መጽሐፍ ቅዱስ ብቻ አውቶሪቲ ስልጣን ያለው የምንመራበት እንደ ኢቫንጀሊካል የእምነታችን መርህ የኑሯችን መሰረት የሆነው ባለስልጣን የሆነ መጽሐፍ ቅዱስ ብቻ ነው። የሚያድን ክርስቶስ ብቻ ነው። የሚድነው በክርስቶስ ብቻ ነው ድህንነት ያለው፣ ሌላ የሚያድን የለም በሚል እንደገና ደግሞ በጸጋ ነው በስራ አይደለም፣ በጸጋ ነው መዳን የሚለው እነዚህ ብቻው በእምነት ነው የሚጸደቀው በስራ አይደለም የሚሉትን ጨምሮ እነዚህ መሰረት ሁሉም ሰው የሚስማማበት በጥንት ቤተክርስቲያናትም አዋጅ የታወጀበትና ዲክሌር የተደረገባቸው እነዚህ ናቸው።
ከዛ በመቀጠል ደግሞ 7 መሰረታዊ የሆነ ሁሉም የሚያምንበት ሁሉም የተስማማበት መስራች አባላት ይሄ ነው። የኢቫንጀሊካል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስልን የመሰረቱ አብያተ ክርስቲያናት ስለሆኑ ቤተ እምነቶች ስለሆኑ ሁሉም የሚያምንበት የተስማማበት ተወያይቶበት መክሮበት የተስማማበት ነጥሮ የወጡ 7 መሰረታዊ እምነቶች አሉ። እነዚህ መጽሐፍ ቅዱስ ስለ መጽሐፍ ቅዱስ በዝርዝር የተቀመጡ ነገሮች አሉ። የሥላሴ እግዚአብሔር ሥላሴነት እግዚአብሔር ወስሉስ አሃዱ ብሎ እዛ ላይ አስተምሮ ተቀምጧል። በዛ ላይ ደግሞ እንግዲህ አብ ወልድ መንፈስ ቅዱስ በዝርዝር የተቀመጠ ያለ እሱ ሁሉ የጋራ ስምምነት የሆነበት ነው። ከዛ ሰው ማን ነው የሚለው 4ኛ ሃይማኖት ደግሞ የሰው ልጅ ድነት የክርስቶስ የመስቀሉ ስራ እሱ ብቻ በመስቀሉ ስራ እንደሚዳን በመሰረተ እምነት ሆኖ ተቀምጧል። ከዛ ቤተ ክርስቲያን ምን ማለት ነው፣ ቤተ ክርስቲያን ምንድን ነው ስንል የሚል ትርጉም ተቀምጧል። እነዚህ የጋራ ስምምነቶች ናቸው። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ